ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ፏድ ባሩ ፕሮግራሙን እመራለሁ። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና እና ሌሎችም የአውሮፓ ታላላቅ ክለቦችን እየተመለከትን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። አርሰናል ጥያቄ አቅርቦልኝ ነበር ብሏል። ብሪያን ኤምቤሞ ነው ይህንን ሀሳብ የሰጠው። የማንቸስተር ዩናይትዱ ተጫዋች የሆነው ብሪያን ኤምቤሞ ሌሎች ክለቦች ጥያቄ አቅርበውለት ሳይቀበል መቅረቱን ይናገራል። አርሰናል፣ ኒውካስል ዩናይትድ እና አስተን ቪላ ጥያቄ አቅርበውልኝ ነበር ሲል ነው ብሪያን ኤምቤሞ የተናገረው። አክሎም ነገር ግን ከማንቸስተር ዩናይትድ ኃላፊዎች ጋር እንደተገናኘው ወዲያውኑ ነው ወደዛ ውሰዱኝ ያልኳቸው ሲልም ጭምር የተናገረው። ምክንያቱም ማንቸስተር ዩናይትድ ታሪካዊ ክለብ ነው፣ ለዘላለም ከታች መቆየት አይችልም ሲልም ነው ብሪያን ኤምቤሞ የሚናገረው። የክለቡ የቀድሞ ተጫዋች ስለሚሰነዝሩት ትችት የተጠየቀው ኤምቤሞ ፈጽሞ አላያቸውም የሚሉትንም አልሰማም ሲልም ነው የተናገረው። በክለቡ ላሳኩት ነገር አክብሮት እንዳለው የገለጸው ይህ ተጫዋች ነገር ግን ትችታቸውን አልሰማም፣ ትኩረቴ ሜዳ ላይ ጭምር ነው ሲልም ጭምር ነው የተናገረው ብሪያን ኤምቤሞ። ቻምፒየንስ ሊግ ስለመግባት እያሰብን ነው ብለዋል ራትክሊፍ። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ በማይክል ካሪክ ስራ መደሰታቸውን ይገልጻሉ። ማይክል ካሪክ በጣም ጥሩ ስራን እየሰራ ነው ሲሉ ያደነቁት ራትክሊፍ የቋሚነት ቦታ ይሰጠው እንደሆነ ሲጠየቁ ግን ምላሽ ከመስጠት ተቆጥበዋል። ስለ ቻምፒየንስ ሊግ ተሳትፎ ቦታ የተነሳላቸው ሰር ጂም ራትክሊፍ አሁን ላይ ስለሱ እያሰብኩኝ አይደለም ሲሉ ጭምር ነው የተናገሩት። ነገር ግን ቀሪ 8 ጨዋታዎች በመኖራቸው ቡድናችን በትኩረት እንዲጫወትና እንዲያሳካው ማሳስባለሁ ሲሉ ጭምር እንዲሁ ተናግረዋል። የክለቡ የአነስተኛ ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ ናቸው ይህንን ሀሳብ የሰጡት። ሳንድሮ ቶናሊ እና ብሩኖ ጉማሬሽ ለሽያጭ የሚቀርቡ ከሆነ ማንቸስተር ዩናይትድ ተጫዋቹን የማስፈረም ፍላጎት አላቸው ተብሏል። እነዚህን ተጫዋቾች ይሁን እንጂ ኒውካስል ዩናይትድ እነዚህን ተጫዋቾች ለማንቸስተር ዩናይትድ በተመጣጣኝ ዋጋ ለመሸጥ ግን ሁኔታውን ከባድ እንደሚያደርገው ነው የሚጠበቀው። ነገር ግን ዩናይትዶች ሳንድሮ ቶናሊም ብሩኖ ጉማሬሽም ለሽያጭ የሚቀርቡ ከሆነ ግን ለመግዛት ፍላጎት እንዳላቸው ነው እየተነገረ የሚገኘው። ዴኮ ለማርከስ ራሽፎርድ ለሁለተኛ የውድድር ዘመን የሚቆይ የውሰት ውልን እንደ አንድ አማራጭ አቅርበዋል ተብሏል። ይህም ባርሴሎና ክፍያውን ለመፈጸም ተጨማሪ ጊዜ የሚሰጠው ሲሆን ማንቸስተር ዩናይትድም በውሉ ላይ የተቀመጠውን ሙሉ ዋጋም እንዲያገኝም ያስችለዋል። የዩናይትድ ምንጮች ባርሴሎና ዝውውሩን ቋሚ ማድረግ ከፈለገም የ30 ሚሊዮን ዩሮ የግዢ አማራጭን መክፈል እንዳለበት ነው በአጽንኦት እያሳሰቡ የሚገኙት። በክለቦቹ መካከል የሚደረገው ንግግር በአሁኑ ወቅት የተቋረጠ ሲሆን በቀጣይ ተጨማሪ ውይይቶችም እንደታቀዱ ጭምር ነው መረጃዎች እየወጡ የሚገኙትና ቤን ጃኮብስም ነው ያጋራው። ካሪክ በተረጋጋ የሚዲያ አጠቃቀሙና ቡድኑ ላይ ባወጣው ለውጥም የማንቸስተር ዩናይትድ አመራሮችን አስደምሟል። ዩናይትድ አሰልጣኝ የመቅጠር ሂደቱን ያለምንም ችኮላ በጥንቃቄ ማከናወን ስለሚፈልግ ካሪክ በቋሚነት ለማስቀጠል እስካሁን የተወሰነ ምንም አይነት ውሳኔ እንደሌለን የተነገረው። ካሪክ መጀመሪያ ላይ የመጣው ቡድኑን ለማረጋጋት ቢሆንም ከሚጠበቀው በላይ ውጤታማ ሆኗል። ሆኖም ግን የቡድኑ ወቅታዊ አቋም ሊቀንስ እንደሚችል ግምቶች ግን አሉ። ካሪክ የብዙ ክለቦች ትኩረትን የሳበ ሲሆን የቋሚነት አሰልጣኝ ቦታውን ባያገኝ እንኳን ከሌሎች ክለቦች ጥያቄዎች እንደሚቀርቡለት ግን የተረጋገጠ ጉዳይ ሆኗል። በማንቸስተር ዩናይትድ ቤት እያሳለፈ በሚገኘው ጥሩ ጊዜ ምክንያት ሌሎች የፕሪሚየር ሊግ ትልልቅ የሚባሉም ባይሆኑ እንኳን መካከለኛ ክለቦች ግን ይህንን አሰልጣኝ ለመቅጠር ፍላጎት እንዳላቸው ነው የሚነገረው። ማንቸስተር ዩናይትድ ግን በቋሚ አሰልጣኝነት ቦታው ላይ በርከት ያሉ እጩዎችን እንደያዘ ይነገራል። የአስተን ቪላው ኡናይ ኤሜሪ፣ የቦርንመዙ አንዶኒ ኢራኦላ፣ የክሪስታል ፓላሱ ኦሊቨር ግላስነር፣ የሮቤርቶ ዲዘርቤ ቀድሞ የብራይተን እና የኦሎምፒክ ማርሴይ አሰልጣኝ ነበር። አሁን በየትኛውም ቡድን አሰልጣኝነት ላይ አይገኝም። ሮቤርቶ ዲዘርቢም እንዲሁ ዝርዝር ውስጥ አለ። ከዛ ውጭ የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስመንም በዚህ ቦታ ላይ በእጩነት ከቀረቡ ስሞች መካከል ናቸው። ጄሚ ካራገር ይናገራል።
ኡናይ ኤምሪ ዋንጫዎችን ያሸንፍልሃል፣ ጥሩ እግር ኳስንም ይጫወታል፣ ከፍተኛ የፕሪሚየር ሊግ ልምድ አለው። ታዲያ ለምንድን ነው በዩናይትድ አሰልጣኞች ዝርዝር ውስጥ ቁንጮ ላይ የማይቀመጠው? ኡናይ ኤምሪ ዋንጫዎችን የሚያሸንፍ ግልጽ የሆነ የእግር ኳስ ራዕይ ያለው፣ ወደ ሻምፒየንስ ሊግ ለመግባትም አነስተኛ ለውጥ የሚፈልጉ ክለቦችን መልሶ በማጥቃት ረገድም ስኬታማ ታሪክ አለው። እንዲሁም የሚያስከብርህና በብቃት እየመራ የሚገኝ አሰልጣኝ ነው ሲልም ነው ጄሚ ካራገር የሚናገረው። በዚህ ሳምንት ማንቸስተር ዩናይትድ እና አስተን ቪላ ነገ ጨዋታቸውን እንደሚያደርጉ ይታወቃል። ኡናይ ኤምሪ ስለ ካሪክም ሀሳቡን ሰጥቷል። እያንዳንዱ አሰልጣኝ የራሱ ማንነትና የስራ ታሪክ አለው። በእውነቱ ካሪክ ድንቅ ብቃት እያሳየ ነው። ለመጀመሪያ ጊዜ እርስ በርስ የተገናኘ ነው ከ5 ዓመታት በፊት በቻምፒየንስ ሊግ ማንቸስተር ዩናይትድ ከቪያሪያል ጋር ሲጫወቱ ነበር። በሚድልስቦሮ አስደናቂ ስራን ሰርቷል። አሁንም በዩናይትድ አስደናቂ ስራን እየሰራ ነው። ቡድኑ በራስ መተማመን ሲጫወት እናም ደግሞ እንደ ጥሩ ተጫዋችም ሲንቀሳቀሱ እያየን ነው። በታክቲክም ጥሩ ነገሮችን እያሳየ ነው። ፖዚሽኒንጋቸውን በጣም ጥሩ ነው። እናም ካሪክ በጣም ጥሩ ስራን እየሰራ ነው ብዬ አስባለሁ። ልምምድም ስላለው ስለ ክለቡ ሁሉንም ነገር ያውቃል። ቡድኑንም በደረጃ ሰንጠረዡ ራሱን እያሻሻለ ብዙ ነጥቦችንም እያገኘና በራስ መተማመኑም ይበልጥ እያደገ ነው። ስለዚህ ካሪክ በጣም ጥሩ ስራን ሰርቷል ሲልም ጭምር ነው የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አርሰናል የቀድሞ ተጫዋቹን ቤተሰብ ጋብዟል። የቀድሞ የአርሰናል አካዳሚ ተጫዋች የነበረው ቢሊ ቪጋር ጭንቅላቱ ላይ ባጋጠመው ጉዳት ምክንያት ሕይወቱን ማጣቱ የሚታወስ ጉዳይ ነው። የቢሊ ቪጋር ቤተሰቦች ዛሬ በኤምሬትስ ስቴዲየም ተገኝተው የአርሰናልና የኤቨርተን ጨዋታን እንዲታደሙን የተጋበዙት የተጫዋቹ ቤተሰቦች የአካዳሚ ቡድን አሰልጣኝ ፔር ሜርቲሳከር እንግዳ ሆነው በስቴዲየሙ እንደሚገኙ ነው የተገለጸው። ቢሊ ቪጋር እንግዲህ ሲጫወትም ከኮንክሪት ግድግዳ ጋር ተጋጭቶ ነበር። በ21 ዓመቱ ሕይወቱ እንዳለፈው በርካቶች የሚያስታውሱት። ዛሬ አርሰናል ከኤቨርተን ጋር ጨዋታውን ያደርጋል። በአርሰናል በኩል ከጨዋታ ውጭ የሚሆኑት ሚኬል ሜሪኖ በእግር ቀዶ ጥገና ምክንያት እንግዲህ የዛሬ እንደማይኖር የተረጋገጠ ጉዳይ ነው። የማርቲን ኦዴጋርድ በጉልበት ጉዳት ምክንያት የዛሬ መሰለፍ እድሉ አነስተኛ ነው ተብሏል። ሊያንድሮ ትሮሳርድ ደግሞ መጠነኛ ጉዳት እንዳለበት የሚታወቅ ጉዳይ ነውና የመሰለፉ ነገር አጠራጣሪ እንደሆነ ነው የተገለጸው። ዊሊያም ሳሊባ፣ ሪካርዶ ካላፊዮሪ ግን መመለሳቸው ነው ይፋ የተደረገው። ከዛ ውጪ በኤቨርተን በኩል ጃክ ግሪሊሽ ነው በዛሬው ጨዋታ ላይ እንደማይኖር የተረጋገጠው። ሌላኛው ቻርሊ አልካራዝም በዛሬው ጨዋታ እንደማይኖር ይፋ ተደርጓል። የሲመስ ኮልማን የመሰለፉ ጉዳይ እስካሁን ያልተረጋገጠ ጉዳይ ነው። ጃራድ ብሬዝቫይት በተከላካይ መስመር ላይ ዛሬ ይመለስላቸዋል ተብሎ ይታሰባል። እነዚህ ሁለት ቡድኖች የእርስ በርስ ግንኙነታቸውን ስንመለከት የአርሰናል በሜዳው ከኤቨርተን ጋር ባለው ታሪክ ፍጹም የበላይነት አለው። በኤምሬትስ ስቴዲየም ካደረጓቸው መጨረሻ 28 ጨዋታዎች አርሰናል የተሸነፈው 2 ጊዜ ብቻ ነው። ምንም እንኳን አርሰናል በቤቱ ጠንካራ ቢሆንም አብዛኞቹ ግንኙነቶች ግን በትንሽ ጎል እየተቆጠሩ ናቸው። ኤቨርተን በሜዳው በመከላከል አርሰናልን በማስቸገርም ይሞክራል ተብሎ ነው የሚታሰበው። አርሰናል ጨዋታውን ከመጀመሪያው ጀምሮ በመቆጣጠር ጎል ለማስቆጠር እንደሚጠር ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። አርሰናልና ኤቨርተን በፈረንጆቹ የዘመን ቀመር በ1905 የመጀመሪያ ግንኙነታቸው ነው። 226 ጊዜ ተገናኝተዋል። ከዛ በኋላ አርሰናል 113ቱን በማሸነፍ የበላይነት ሲኖረው ኤቨርተን በአንጻሩ 65 ጊዜ አሸንፈዋል። ቀሪዎቹን 48 ጨዋታዎች ደግሞ በአቻ ውጤት ነው ያጠናቀቁት። አርሰናሎች በእንግሊዝ እግር ኳስ ታሪክ አንድን ተቃራኒ ቡድን በሊግ ጨዋታዎች በብዛት በማሸነፍ የሪካርድ ባለቤት ናቸው። በከፍተኛው ሊግ ወይም ቶፕ ፍላይት በምንለው ኤቨርተንን በ103 ጊዜ ድል አድርገዋል። የቅርብ ጊዜ ግንኙነታቸውን ወደ አርሰናል የበላይነት የታየበት ነው። በሁለቱ ቡድኖች መካከል የተደረጉ የመጨረሻዎቹ 10 የፕሪሚየር ሊግ ጨዋታዎች አርሰናል 6ቱን ሲያሸንፍ በሁለቱ ደግሞ አቻ ወጥቶ በሁለቱ ተሸንፏል። የአርሰናል ተጫዋች የሆነው ኢያን ራይት 12 ጎሎችን በማስቆጠር በአርሰናልና በኤቨርተን ግንኙነት የአርሰናል የምንጊዜም ከፍተኛ ግብ አስቆጣሪ እንደሆነ ጭምር የሚያሳዩ ቁጥሮች ናቸው እየወጡ የሚገኙት። ጆርጂኒዮ በሪዮ ፈርዲናንድ ፖድካስት ላይ ስለ ካይ ሃቨርትስ ሀሳቡን ሰጥቷል። ካይ ሃቨርትስ የሚገባውን ያክል እውቅና የማይሰጠው ልዩ ተጫዋች ነው ብሎ አሞካሽቶታል። ለእኔ ካይ ሃቨርትስ ድንቅ ተጫዋች ነው። ብዙ ሰዎች ለቡድን የሚሰራውን ከፍተኛ ስራ አይረዱለትም። ተጭኖ የሚጫወትበት መንገድ፣ ከኳስ ውጭ የሚያደርጋቸው እንቅስቃሴዎችና ለቡድን አጋሮች የሚፈጥረው የሜዳ ላይ ክፍት ስፔስም አስገራሚ ነው። በሜዳ ላይ በጣም ብልህ ተጫዋች ነው ሲልም ጭምር ነው የተናገረው። አርቴታ የእነዚህ ዝርዝር ነገሮችን ዋጋ ጠንቅቆ ያውቃል። ለዚህም ነው ሃቨርትስን በአርሰናል የአጨዋወት ስርዓት ውስጥም እንደ ትልቅ ግብአት የሚቆጥረው። የሃቨርትስ እውነተኛ ዋጋ በሚያስቆጥራቸው ጎሎች ላይ ብቻ ሳይሆን ባለው የታክቲክ ብስለትና በቡድን አጨዋወት ላይ ባለው ከፍተኛ ተጽዕኖ ጭምር ነው መለካት ያለበት ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ደግሞ እንግዲህ ጆርጂኒዮ እንደሆነ ነው የተነገረው። ከሪዮ ፈርዲናንድ ጋር በፖድካስት ላይ ሀሳቡን እንዳደረገ ነው
እየተገለጸ የሚገኘው ሌጀንድ ኢያን ራይት ይናገራል። በእግር ኳስ ዘመኔ ብዙ ጎሎችን ያስቆጠርኩበት ተጋጣሚ ኤቨርተን ነው ሲልም ጭምር ይናገራል። አርሰናል ሁልጊዜም ከኤቨርተን ጋር ሲጫወት ጥሩ እንቅስቃሴ ያደርጋል። አብዛኛው ጊዜ ደግሞ ልባቸውን ሰብር ነበር። ዛሬም ደግሞ እናሸንፋቸዋለን ብዬ አስባለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠውም የአርሰናሉ ሌጀንድ የሆነው ኢያን ራይት እንደሆነ ነው መረጃዎች ይፋ እየተደረጉ የሚገኙት። ሚኬል አርቴታ ሀሳቡን ሰጥቷል። በባርሴሎናና በኒውካስል ዩናይትድ መካከል የተደረገውን ጨዋታ ተመልክቼ ነበር። ጨዋታው ስለ ፕሪሚየር ሊጉ ባህሪ አንድ ጠቃሚ ነገርም እንዳስተውል አድርጎኛል። እንደ እኔ ባርሴሎናዎች ባላቸው የአጨዋወት ዘይቤ በአውሮፓ ውስጥ እጅግ ማራኪው ቡድን ናቸው። ነገር ግን ከኒውካስል ዩናይትድ ጋር በነበረው ጨዋታ ግጥሚያው እጅግ ከፍተኛ የሆነ ማለት ወይም ኢንቴንሲቲው ጠንከር ባለ የአንድ ለአንድ ጫና ወይም ማን ቱ ማን ፕሬሲንግም በርካታ ታክሎችና በጣም ፈጣን የሽግግር እንቅስቃሴዎችም የታየበት ነበር። በስፔን ውስጥ ደግሞ በመቶዎች የሚቆጠሩ ቅብብሎችን ከሚያደርገው ዘወትር ከምናውቀው ባርሴሎና የተለየ ቡድን የተመለከት ነው። ለዚህም ለመሆኑ ምክንያቱ ቀላል ነው። እሱም ኒውካስል ነው። የጨዋታው ግለት ወይም ኢንቴንሲቲ ነው እንዲህ ይህንን ሊግ ደግሞ ልዩ የሚያደርገው ሲልም ጭምር ነው የተናገረው። የሊቨርፑል ጉዳዮችን እናንሳ። ከቫን ዳይክ እኔ ጆን ቴሪን እመርጣለሁ ብለዋል ጄራርድ። የቀድሞ ሊቨርፑል ታሪካዊ ተጫዋች ስቲቨን ጄራርድ ጆን ቴሪ ከቫን ዳይክ የተሻለ ተጫዋች መሆኑን ነው የሚናገረው። ከቫርጂል ቫን ዳይክ ጆን ቴሪን እመርጣለሁ ያለው ጄራርድ ምክንያቱም ጆን ቴሪ እውነተኛ ተፋላሚ ነበር ሲልም ነው የተናገረው። አስቴቶን ቨርጂል ቫን ዳይክን አክብሮት ለማሳጣት አለመሆኑን ነው ስቲቨን ጄራርድ ጨምሮ የሚናገረው። የቸልሲ ጉዳዮችን በዚሁ እናንሳ። የቸልሲ ኮከብ ካይሴዶ በፕሪሚየር ሊጉ እጅግ ዝቅተኛ ግምት የተሰጠው ተጫዋች ማን እንደሆነ ተጠይቆ ምላሹን ሰጥቷል። ካይሴዶ ሲናገር ዣኦ ፔድሮ ነው ያለው። ሰዎች እሱ ምን ያክል ድንቅ ተጫዋች እንደሆነ በትክክል አያውቁም። ለእኔ እርሱ በፕሪሚየር ሊጉ ብቻ ሳይሆን በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ነው ብለዋል። የሜዳ ላይ እንቅስቃሴው፣ ጎል አጨራረሱ፣ በአጠቃላይ ለአንድ አጥቂ የሚያስፈልጉ ነገሮች ሁሉ እርሱ ዘንድ አሉና እሱ አንደርሬትድ ተጫዋች ነው ሲልም ነው ካይሴዶ የተናገረው። ሊያም ሮስኔሪ ይናገራል። የእኔ ፍልስፍና ሁልጊዜም ጨዋታዎችን መቆጣጠር ላይ የተመሰረተ ነው። ክለቡ እኔን የቀጠረኝም ለዚሁ ዓላማ ይመስለኛል። በእያንዳንዱ ጨዋታም የምንገነባው ቡድንም የትኛውን ተጋጣሚ የማይፈራና በራስ መተማመን ያለው እንዲሆን እፈልጋለሁ ሲልም ጭምር ነው የተናገረው ሊያም ሮስኒየር። የማንቸስተር ሲቲ ጉዳዮችን ስናነሳ ፔፕ ጓርዲዮላ በሪያል ማድሪድ ስለደረሰው ሽንፈትና ተጫዋቾች ስለሰጡት ምላሽም ይናገራል። እነሱ ተስፋ ቆርጠዋል፣ ሲስቁ ወይም ሲረጋጉ ደግሞ አልወድም። ከዛ በተጨማሪ እኔ ብስጭትን እመርጣለሁ ሲልም ጭምር ነው የተናገረው ፔፕ ጓርዲዮላ። ስለ ሰፊ የጎል ልዩነት መሸነፍም ሲናገር ውጤቱ ከባድ ነው። በአውሮፓ ቻምፒየንስ ሊግ ደረጃ ሪያል ማድሪድ ላይ ከ3-0 ካምባክ መስራት ከባድ ነው። ከዚህ በፊት ሆኖ አያውቅም። ሁኔታው ምን ያክል ከባድ እንደሆነ አውቃለሁ። በእውነቱ በጣም መጥፎ ውጤት ነው። ነገር ግን አሁንም 95 ደቂቃዎች ያሉን የሚሆነውን አብረን እንመለከታለን ሲልም ጭምር ነው የተናገረው ፔፕ ጓርዲዮላ። ፔፕ ጓርዲዮላ ከ2021 በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ የወሩ ምርጥ አሰልጣኝነትን ስለማሸነፉ እንዲሁ ተጠይቆ ነበር። በመጨረሻ ማሸነፌ አሪፍ ነገር ነው። እውነቱን ለመናገር ግን ይሄ በቡድን ጊዜ በዓለም ላይ ትንሹ አስፈላጊ ነገር ነው። እናም ምንም ማለት አይደለም ሲልም ጭምር ነው የተናገረው። ፔፕ ጓርዲዮላ ስለ ማንቸስተር ሲቲ የጉዳት ዜናም ሲናገር ሪኮ ሎቤስ አሁንም የቁርጭምጭሚት ህመም አለበት፣ ማቴዮ ኮቫቺችም በተሻለ ሁኔታ እያገገመ ነው ሲልም ነው ፔፕ ጓርዲዮላ የሚናገረው። ራያን ሸርኪ ይናገራል። እንድወደው ያደረገኝ አይነት እግር ኳስ ለመጫወት እፈልጋለሁ። እንደ ኤዲን ሃዛርድ፣ ኔይማር ጁኒየር፣ ሮናልዲኒሆ፣ ክሪስቲያኖ ሮናልዶ እና ሜሲ ያሉ ተጫዋቾች የሚጫወቱትን አይነት እግር ኳስ ነው መጫወት የምፈልገው። በአሁኑ ጊዜ በዓለም ላይ ብዙ ምርጥ ተጫዋቾች ያሉ፣ ነገር ግን በእውነት የፈጠራ ችሎታ ያላቸው በጣም ጥቂት ናቸው። እኔ በእነሱ መካከል አንደኛው ነኝ ብሏል። በእግር ኳስ ህይወት ላይ ግብህ ምንድነው ተብሎም ተጠይቆ ነበር ራያን ሸርኪ። አንድ ግብ አለኝ፣ እሱም ደግሞ የድሮን የእግር ኳስ አጨዋወት ዘይቤን ወደ ነበረበት መመለስ ነው። ለእኔ እውነተኛው እግር ኳስ ከ2000 እስከ 2014 እና 2016 ድረስ ነበር። ከዚያም ሁሉም ነገር ተለውጧል። ዛሬ ላይ የኔ የአጨዋወት ዘይቤ ውጤታማ ነው። እናም የድሮ የእግር ኳስ ዘይቤም አለኝ። ስለዚህም ሁለቱን ማዋሃድ ከቻልኩኝ ሰዎች በእኔ አጨዋወት እንዲደሰቱ ማድረግ እችላለሁ ሲል ነው ራያን ሸርኪ ሀሳቡን የሰጠው። ሪያል ማድሪድን የተመለከቱ መረጃዎችን የምናንሳ። አሰልጣኝ አልቫሮ አርቤሎዋ ተጫዋቹ በማንቸስተር ሲቲ ጨዋታ ላይ ያሳዩት አይነት ተነሳሽነት በዚህኛው የኤልቼ ጨዋታ ላይ እንደተገበሩትም አሳስቧቸዋል ተብሏል። ማርካ ነው ይህን መረጃ ያጋራው። ሌላኛው አርቤሎዋ የሚናገረው ሀሳብ ኬሊያን ምባፔ ዛሬ አይጫወትም፣ ነገር ግን ለማንቸስተር ሲቲ ጨዋታ ይደርሳል ሲል የተናገረው። አርቤሎዋ ይቀጥልና ዛሬ ለማሸነፍ ምርጡን አስተላለፍ እናውጣል፣ ሌላ ምንም ነገር አላስብም፣ ጨዋታውን እናሸንፋለን ያለው። ወደ ማንቸስተር ሲቲ መጓዝ እንደሚችል አስባለሁ ኤምባፔ፣ እሁድ ግን የመጨረሻ ውሳኔን ወስናለሁ ሲልም ተናግሯል። ስለ ፒንቶስም ተጠይቆ ነበር። ሁሉም ሰው የሚፈልገውን ትንታኔ ያደርጋል፣ እሱ ልዩ ባለሙያ ነው ማለት ነው የምችለው። ከጎኔ በመሆኑ እድለኛ ነኝ፣ ከእሱ ጋር መስራታችንን እንቀጥላለን ብሏል።
ማኑኤል አንጄል ምርጥ ተጫዋች መሆኑን ምንም ጥርጥር የለኝም። በሁለቱም እግሮቹም ይጫወታል። በጣም አካላዊ ብቃትም አለው። እናም በሱ ላይም በጣም እተማመናለሁ ነው ያሉ አርቤሏ። ባለፉት ቀናት የተናገርኩት ነገር በጣም እርግጠኛ ነኝ። ለኔ ቲቦ ኮርቶባ በሪያል ማድሪድ ታሪክ ውስጥም ምርጡ ግብ ጠባቂ እንደሆነ አውቃለሁ ሲልም ጭምር ነው የተናገረው። ወደ ሪያል ማድሪድ ለመቀላቀል ዋናው ምክንያቴ ክሪስቲያኖ ሮናልዶና ካሬም ቤንዜማ ነበሩ ይላል ሲናገር ዌልሳዊው ጋሬት ቤል። ከዓመታት በፊት ስለነበረው የቢቢሲ ጥምረትም ጥንካሬና በመካከላቸው የነበረው ግንኙነትንም በግልጽ ያብራራል። ቤል በንግግሩ ላይ ወደ ሪያል ማድሪድ ለማቅናት ዋናው መነሳሻው ከክሪስቲያኖ ሮናልዶና ከካሬም ቤንዜማ ጋር አብሮ የመጫወት እድልን ለማግኘት እንደሆነ ይገልጻል። ብዙ ጊዜ በመገናኛ ብዙሃን ዘንድ በመካከላቸው አለመግባባት እንዳለ ቢወራም ቤል ግን ከሮናልዶ ጋር ምንም አይነት ችግር እንዳልነበረውና ግንኙነታቸው በጣም ጥሩ እንደነበር ያረጋግጣል። ያንም ቢልም በንግግሩ ላይ ግን እንዲህ ሲልም ተደምጧል። ወደ ሪያል ማድሪድ ለመቀላቀል ዋናው ምክንያቶቼ ክሪስቲያኖ ሮናልዶና ቤንዜማ ነበሩ። ሰዎች ስለ እኔና ስለ ሮናልዶ መጥፎ ግንኙነት ያወራሉ፣ ነገር ግን እኔ ከሱ ጋር ምንም አይነት ችግር ኖሮብኝም አያውቅም ሲልም ጭምር ነው ጋሬት ቤል የተናገረው። የማርካ ዘገባ እንደሚያሳየው አንቶኒ ሩዲገር በድጋሚ ኤርሊንግ ሃላንድ ሙሉ በሙሉ በቁጥጥሩ ስር በመዋሉ ረገድ ተሳክቶለታል ተብሏል። ሃላንድ በሮቡ በቤርናቢው ጨዋታ ላይ ኳስን የነካው 10 ጊዜ ብቻ ሲሆን ወደ ግብ አንድም ሙከራ ሲያደርግ ጨዋታውን አጠናቋል። ሩዲገር ሃላንድን በመገደብ ረገድም የነበረው የበላይነትም ለሪያል ማድሪድ የመከላከል ጥንካሬና ስኬት ዋነኛው ምክንያት ሆኗል ተብሏል። ፌርላንድ ሜንዲ በተደረገለት ምርመራ መሰረት በቀኝ እግሩ ጡንቻ ጉዳት ማስተናገዱ የተረጋገጠ ሲሆን እስከ ቀጣዩ የሀገራት ጨዋታ ድረስም ወደ ሜዳ ላይ መለስ እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር እናበቃለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።